እያስደነስኩ ነው ማሳየሽ። እንዴ ጨነቃለሁ እንዴ? እሱ አይደል እንዴ የምፈልገው? ፈልገሽ ነው ነይ በውስጥ እቃ ራሳየ እንዴ በማህበር ደስ ይለኛል። ኦፓል ቅር እንዳይላት እንጂ። ኦኬ ወደ ዋናው ጉዳያችን ስንመለስ መጀመሪያ ላይ ገብተን አውርተንበታል፣ ሄደንበታል። ትልቅ ጉዳይ ነበረ። ሰዎች ተጋግጣችሁ፣ ሰዎች አገዝን ብላችሁ፣ ጠቀምን ብላችሁ የነበረበት የእግዚአብሔርን ቃል መሰበክ የነበረበት ሙስሊሞች መሰበክ ነበረባቸው። ክርስቲያን እንደመሆናችሁ መጠን ክርስትና ለነሱ ማስተማር ነበረባችሁ። እያደረጋችሁትን ግን አንድ ትልቅ ዲያቆን ብላችሁ አስተማሪ ብላችሁ ቁጭ አድርጋችሁ እንትን ያደረጋችሁት እንዲናዘዝ ነው። ሳላህ የንስሐ አባታችሁ አይደለም። ሰውየው ደግሞ ሲናዘዝ ነበረ። እኔ ኃጢአተኛ ነበርኩ፣ ኃጢአቴን ሰርቼ የሆነ ውስጥ መደበቅ ፈለግኩ ምናምን እያለ ሲናዘዝ የነበረ ሰው ለእንደዚህ አይነት የወረደ ሰው ደግሞ መደበቂያ ዋሻ ልትሆኑለት መሞከር ለሃይማኖታችሁ ለእምነታችሁ ክብር እንደሌላችሁ ነው የተረዳሁት። ገብቷችኋል? መጽሐፍ ቅዱስን ከአንድ ኢትዮጵያዊ የጻፈው መጽሐፍን የሚያወዳድር መጽሐፈ ነህምያ ማን የጻፈው ተብሎ ሲጠየቅ ከአጀንዳ እየወጣን ነው ብሎ የሚመልስ የእውቀት ራቁታምና ዘገምተኛ ሰው ለእንደዚህ አይነት ሰው ከለላ ስትሆኑ እናንተ እምነት መደበቂያ አድርጋችሁ እውነትን እየሸፈናችኋት ነው ማለት ነው። ከዚህ በፊት በስዕላ ስዕልና በቤተ ክርስቲያን ማብዛት የተደበቀውን እውነት አሁን ደግሞ በሶሻል ሚዲያ ፖለቲካ እና በብሽሽቅ ልትሸፍኑ ስትሞክሩ በጣም ነው የሚያሳዝነው። ወይ እውቀት ያላቸው ሰዎች ዲቤቱን ተቀብለው ዲቤቱን ያድርጉት፣ ንጽጽሩ መደረግ አለበት። ወይም ደግሞ ከተደረገ በኋላ አንድ ሰው ከተሳሳተ አይ ተሳስታል ብላችሁ የመናገር ድፍረት ሊኖራችሁ ይገባል። ፕሮቴስታንቶች ነገሩ ሲቃወሙት የነበሩት የመጽሐፍ ቅዱሱ አማንያን ስለሆኑ ነው። ገብቷችኋል? በመጽሐፍ ቅዱስ ስለሚያምኑና ክርስቲያን ስለሆኑ ነው። እነሱም ነን ስለሚሉ ነው። እኔ እንኳን ሃይማኖተኞች ናቸው ብዬ አላምንም። ፕሮቴስታንቶች ግን መጽሐፍ ቅዱስ ይመለከተናል ብለው ስለሚሉ እንጂ ያ ሰው ኦርቶዶክስ ስለሆነ አይደለም። እኔ አንድ ፕሮቴስታንት እንደዛ ቢያደርግ እነሱ ኦርቶዶክሳውያን እንደሰሩት ፖለቲካ ይሰሩ ነበረ ብዬ እንትን አልጠረጠርም። በጣም የሚያሳዝን ነገር ነው የተደረገው። ትልልቅ የሚባሉ አስተማሪዎች እንዲህ ነገሩን ከመኮነን ይልቅ ሰውየው ጸባያኛ ስለሆነ ጸባይ ስላለው ስራ ስላለው ደርባባ ስለሆነ በቃ የተደረገው ነገር ጥሩ ነገር አይደለም። አንድ ሙስሊም የጻፈውን መጽሐፍ ማስታወቂያ ሰርታችሁ ነው የወጣችሁት። ተዋርዳችሁ ነው የወጣችሁት። አንድ ሙስሊም አስተማሪ የንስሐ አባታችሁ አድርጋችሁ ኃጢአታችሁን ነው ተናዝዛችሁ የወጣችሁት እናንተ። ይሄ ደግሞ አሳፋሪ ተግባር ነው። አንድ ዲያቆን ነኝ የሚል ሰው እንዴ 15 ቀን የተዘጋጀበትን ዲቤት መጨረሻ ላይ ስለዚህ ጉዳይ አላቅም። እሱ እኮ ኖርማል ነገር ነው። አለማወቁ ሰው ስለሆነ ምንም ልታደርገው አትችልም። እሱ እኮ ምንም ልታደርገው እኮ አትችልም እኮ። መጽሐፍ ቅዱስን በካልቾ ብለው መጽሐፍ ቅዱስ ከአንድ ኢትዮጵያዊ ከጻፈው መጽሐፍ ጋር አወዳድሮ አንድ ሙስሊም ስለጻፈው መጽሐፍ እውቅና ሰጥቶ ማስታወቂያ ሲሰራ የነበረ ሰው ነው። ጥያቄ ልጠይቃችሁና እናንተ መልሱት። ይሄ ሰው ከኢምራን ጋር ቢያወራ ወይ ከሁሱ ጋር ቢያወራ መጽሐፍ ካልጻፈ ሰው ቢያወራ ይሄ ሰው ምን ሊያወራ ነበር? ይሄ ሰው እስኪ እድለኛ ስለሆነ መጽሐፍ የጻፈ ሰው ሆነና ስለ መጽሐፉ ደግሞ ሙድ ለመያዝ እንትን ገባለን ማለት ነው። ይሄ መጨረሻ ላይ ቢያወራው እኔ እቀበለው ነበር። መጨረሻ ላይ መዝጊያው ላይ ቢያደርገው ይሄ ነገር እኔ እቀበለው ነበር። በነገራችን ላይ እኔ የምጠቁምህ ነገር አለ ብሎ ጥያቄውን ቢያነሳውና ታረም አለበት ብሎ እንትን ቢያደርግ መጨረሻ ላይ ቢያደርገው ማንንም ሰው ይቀበለው ነበር። እሱ ግን ከመጽሐፍ ቅዱስ በማወዳደር እውቅና ሰጥቶ ማስታወቂያ ሰርቶ መጽሐፍ ቅዱስን በካልቾ ብሎ መጽሐፍ ቅዱስን ከሳላ መጽሐፍ አወዳድሮ ሳላህን የንስሐ አባት አድርጎ ለሳላ ተናዞ ተዋርደው ነው የወጣው ሰውዬው። ስለዚህ ይሄን መቀበል መቻል አለባችሁ። ታሪክ እኮ ነው ሲነግረን የነበረው የራሱ ታሪክ። ለዛው ምን ይሰራልኛል? እኔ አሁን የሱ ታሪክ ለመስማት ነው የገባሁት። እሱ የሰራውን ኃጢአት ለመስማት ነው የገባሁት። እኔ ምን አገባኝ? ለመናዘዝ ነው የገባው ሰውዬው። ከዛ የመጡና ሰዎች አይ ስርዓት አለው እኮ ሰውዬው ጸባይ ይኖረዋ ምን ይሰራልኛል? እኔ ጸባይ ምን ይሰራልኛል? ጸባይማ ቢኖረው ኑሮ ከመጀመሪያውኑ ነገሩን ለማበላሸት በር አይከፍትም ነበር።
ለኔ አልተበላሸም እንትኑ ማለት ነው። ከሌሎቹ ይልቅ የተሻለ እንትን ስለታየበት ነገሩ ግን ፖለቲካ ለመስራት ነው የገባው ሰውየው ራሱ በመጀመሪያ ማለት አያቅምም። ሲጠየቅ መጽሐፈ ነህምያ ማን የጻፈው? ከአጀንዳ እየወጣ ነው። ከየትኛው አጀንዳ ነው የወጣው? ስለ አጀንዳው ነው ሲጠይቅ የነበረው። ከአጀንዳው የወጣው አንተ ነህ። ቁርአንን ትተህ ሰማዕቱ ብራና የሚለውን መጽሐፍ አምጥተህ ከመጽሐፍ ቅዱስ ጋር ያወዳደርከው አንተ ዘገምተኛ ሰው ነህ እንጂ ሰውየው ከአጀንዳው አልወጣም። ወይ ስለመበረዝ ምን ማለት እንደሆነ አታውቅም ማለት ትርጉምን ማጥናት ነበረብህ እኮ። አንዴ አላጠናውም ትላለህ። 15 ቀን ደግሞ ያጠናሁት እና ያነበብኩት ያንተ መጽሐፍ ነው። ምን እየፈለክ ነበረ? አንተ ስህተት ስትፈልግ ነበረ። ለምን? ልታበሽቅበት። ለምን? ይሄ የበላይነት የአሸናፊነትን ስሜት ልታሳይበት እንጂ ክርስትና ልትሰብክ በፍጹም አልተዘጋጀም። ሰውየውን የሚጠይቀውን ጥያቄ ምን እንደሚጠይቅህ አልገባህም። አንተ እድልም አልነበረህም። ሰውየውን ስለሚጠይቀው ጥያቄ የምትመታበት ምንም እውቀትም ከንፈርህን እያማታ ይሄ እንትን የሚመስል ጥርስህን እንትን እያደረግክ ደግሞ ክርስትናን ነው አዋርድ የወጣው፣ በተለይ ደግሞ ኦርቶዶክስ። ስለዚህ ኦርቶዶክሳውያን ፕሮቴስታንቶች አንተን እንትን ሲያደርጉ እየመቱት አይደለም፣ ሙድ እያዙም አይደለም። በነገራችን ላይ አሳፋሪ ተግባር ስላደረገ ነው። መጽሐፍ ቅዱስን ስላዋረደና ስላንቋሸሸ ነው ሰውየው። እንዴ ከሰውየው እሳት ልታመልጥ የሰውየውን ልብስ ለብሰት እንትን ትል አይደለ እንዴ? ከሰውየውን ቃጠሎ እንትን ለማለት የሳላህን መጽሐፍ ውስጥ ትደበቃለህ እንዴ? ምን ይሰራላል? ለምን አነሳው ራሱ? ለምን ክርስትና አትሰብኩም እናንተ? ለምን ስለ መጽሐፍ ቅዱስ አላወራም ነው እየተባለ ያለው? ለምን የመጽሐፍ ቅዱስን ክብር ዝቅ አደረከው? እንደዚህ ብላችሁ ነው ሰው ወደ እናንተ የምታመጡት? እንደዚህ ብላችሁ ሰብካችሁ ነው ሰው አማኝ የሚሆነው? አሳፋሪ ናችሁ። ስለዚህ ያየነው ድቤቱ ምንድነው የነበረው? በአንድ ዘገምተኛ ሰው ሲናዘዝ በንስሐ አባቱ ሲገረፍ ነው ያየሁት። በቃ ይሄ ነው፣ ምንም እንትን የለው። አላስፈላጊ ቃላቶችም አልተጠቀሙም ልጆቹ። ከዛ ያለፈ ነገር ይሄ ስድድብ የሚባል ወደ ሌላ ነገር የሚወስድ ነገራቶች ምንም የተጠቀሙ ያየሁበት ነገር የለም። ውይይቱ ግን እኔም ይሄ ረጋ ብለው ማድረጋቸው እኔ ተመችቶኛል ብዬ ነው ቅድም የጀመርኩት። እንደዛ መሆን አለበት። ረጋ ብለው መጀመር መቻል አለባቸው። ማፈንገጡ ግን አግባብ አይደለም። ልጁ ሰውየውን ያደረገው ነገር አግባብ አይደለም፣ ትክክል አይደለም። ስለዚህ ለዚህ ሰውዬ ከለላና እንትን የምትሆኑ ሰዎች ደግሞ እኔ የውርደት እንትን አትሆኑ። ውርደት እናንተ ውስጥ ልትደበቅ አይገባም። የድንቁርናና የብልግና ምሽግ መሆን የለባቸውም። እንደነዚህ አይነት ሰዎች ሲኖሩ መገሰጽ አለባችሁ። ምንም የሚመጣ ነገር እኮ በእውነት ፖለቲካ የሚሰራው እናንተ የጠፋውን ነገር ለማስተካከል ፖለቲካ ስትጀምሩ የሌለ ነገር ስታመጡ ነው። ሰው ደግሞ እናንተን ለማብሸቅ ያ የተደረገውን ነገር ይዘው የሚመጣው ማለት ነው። አስፈላጊ ነው እንዴ ሰው እየተባለ እንትን ማድረጉ እንዴ? ምህረትና ድህነት ሊያገኝበት እኮ ነው ሰው። አስፈላጊ ስለሆነ እኮ አይደለም። እና እናንተ ጀግና ነው አይ በቃ በጣም በሌላ ነገር ያየነው እኮ በቃ ቀበረው ምናምን ብለህ እንትን ስትል ደግሞ መጽሐፍ ቅዱስን ቀብሮ ተናዞ የወጣ ሰው ምን እንዲል ነው ታዲያ የምትጠብቀው ሰው? እናንተ አይ ተሳስተሃል፣ እንደዚህ ማድረግ ነበረብህ፣ እዚህ ቦታ ላይ መንካት ነበረብህ ብላችሁ ወንድማቸውን ብትገስጹት ምንም የሚሰራ ነገር የለም። ቦታም የለውም እኮ ራሱ እኮ ፖለቲካ ለመስራት እኮ። ስለዚህ ሰውየው ሳላህ የኦርቶዶክሳውያን የንስሐ አባት አድርጎ ስልጣን ሰጥቶት ነው የወጣው ሰውየው። ይሄ በነፃ ደግሞ ማስታወቂያ ስለ መጽሐፉ ማስታወቂያ ሰርቶ ነው የወጣው። አሁን ሰዎች እያነበቡት ነው እርግጠኛ ነኝ። ሲቀጥል ደግሞ በመጽሐፉ ነው ያመለጠው ሰውየው ማለት ነው። ሲቀጥል ደግሞ ምንድነው መጽሐፍ ቅዱስን ክዶ ነው የወጣው ሰውየው። ይሄ ደግሞ ውርደት ነው። በነገራችን ላይ ለእናንተ ውርደት ነው። በጣም መዋረድ አለባችሁ፣ ማፈር አለባችሁ እናንተ በሰውየው ድርጊት። ትልቅ ሰው ነው፣ ዲያቆን ነው፣ አስተማሪ ነው። እንደነዚህ አይነት ትልልቅ ሰዎች ይሄን ማድረግ ካልቻሉማ ተስፋ የለውም ማለት ነው። በጣም ለውድቀት የተጋለጣችሁ ነው ማለት ነው። ስለዚህ ጉድለታችሁን አምናችሁ መቀበል መቻል አለባችሁ። ችግራችሁ እንዲፈታ ትንሽነታችሁን መቀበል መቻል አለባችሁ። እመኑት፣ በቃ መቀበል መቻል አለባችሁ።
ወርዳችኋል ስትባሉ ውርደታችሁን መቀበል መቻል አለባችሁ። ወርዳችኋል የተባላችሁበትን ለማስተካከል ነው መጣር ያለባችሁ። ወይም ደግሞ መድረኩን ተውት በቃ። የአባቶች ይሻላል። አሁን እኔ እንደተረዳሁት የአባቶች ይሻላል። ይሄ በውስጥ ብትጠይቀኝ ይሻላል ይላል አባት ቢመጣውን ለምሳሌ ይላል አንተ ሰይጣን ተናውጦብህ አንተ የተረገምክ ሰው ነህ ምናምን ትሂድ ቀስ ብለህ ማደግ አለብህ ምናምን ብሎ ይመልሳል። በቃ እንደዚህ ነው። ካላወቅክ በቃ የምታመልጥበትን መንገድ እንትን ማድረግ ነው። ና በውስጥ ና በእናትህ ና ብለው ይሄዳሉ ቲክታክ ላይ የሚመጡ አባቶች። ወይም ደግሞ ይጠልዛል። አንተ የተረገምክ ሰው አንተ ውስጥ ሰይጣን እንትን ስላለብህ ነው ይላል። በቃ የነሱ ይሻላል። በእውነት የነሱ ይሻላል። እሳት የሆነ ትውልድ ባለበት ዘመን እንደዚህ አይነት የከሸፈ ነገር ማድረግ፣ እንደዚህ አይነት የወረደ ነገር ማድረግ ዘመኑም ትውልዱም የሚመጥን ነገር አይደለም። ስለዚህ ቦታውን ልቀቁት፣ አትችሉበትም። ዲያቆን ዳዊት ዘኃይለ ኢየሱስ ዘኑዛዜ የንስሐ አባትህ ማን ነው ብላችሁ ጠይቁት። ሳላህ ነው። የዲያቆን ዳዊት የንስሐ አባት ሳላህ ነው። ሲናዘዝለት ስላየን ማለት ነውና ተቀብረች ነበረ። በነገራችን ላይ ሳላህ መጽሐፍ ባይኖሩ ተንተባትበ ገደል ትገባ ነበረ። ከዛ በላይ በጣም ትዋረድ ነበረ ማለት ነው። ትንሽ ያመለጥክበት በቃ አውርተዋል የተባልክበት መጽሐፍ ስላለው ሰውየው ነው እንጂ መጽሐፍ ባይኖረው አገጨን ይዘዛ ቁጭ ብለ በቃ እሱ እያወራ እንደፈለገ እየተበተበው የበለጠ ውርደትን ተከናንበህ ትወጣ ነበር። መጽሐፍ ስለጻፈ ነው። መጽሐፍ ቅዱስን ክደህ መጽሐፍ ቅዱስን ከሳላህ መጽሐፍ ጋር አወዳድረ ተዋርደህ የወጣው ማለት ነው። መጽሐፍ ባይጽፍ ደግሞ በጣም የባሰ ውርደት ደግሞ ትከናነብ ነበር። ዝቃጭ ብያለሁ። በጣም ነው የወረድከው። እኔ ቦታህን አላውቀውም ራሱ ከድሮ የወረድክ ልትሆን ትችላለህ። ዲያቆን ብሎ ስርዓት ያለው ሰውም አይቻላቅ። ሁሉም ደፋሪ ነው። አንተም መስክረሃል። ሁሉም ኃጢአተኛ ነው። ዲያቆን ብሎ ንጹህ የለም ሲጀምር አውቀዋለሁ። ዲያቆን ብሎ ስነ ስርዓተኛ የለም። ደፋሪ ነው ዲያቆን ማለት። አንተ አሁን ስንት ሰዎች እንደደፈርክ እንትን ነው ጊዜ ፈጣሪ ነው የሚያውቀው። ደፋሪ ኦፓለሽ አንተ ካከበረ አክብረው። እኔ አያውቀኝም አላውቀውም። ያከበረንን አክብር። አንተ ከሆነ ያከበረ እኔ የት አውቀዋለሁ? በምንድን ነው ያከበረኝ? ካከበራችሁ እናንተ አክብሩት። እኔ ደግሞ ነፃ ሐሳቤን እየሰጠው ነው። የሚመለከተኝን ጉዳይ እያደረኩ ነው እንጂ የት አውቀዋለሁ? እኔ በምን ያከብረኛል? የት ያከብረኛል? እንደዚህ ብለን ስናወራ እነሱ ኦርቶዶክስን ተሳደብክ ብሎ ነው የሚሉት። እኔ ኦርቶዶክስን ልሳደብ አልችልም። የኦርቶዶክስ አስተምሮቶች የማልቀበላቸው ካሉ የማልደግፋቸው ካሉ ልተች እችላለሁ። ትክክል አይደለም ምለው ካለ ልተች እችላለሁ። እኔ እንደዚህ እንደ ሃይማኖት ግን እንትን አላደርገውም። እናንተን ግን ገና አለጥጣለሁ፣ ገና ጠበጥባለሁ። እንደዚህ ብለን ስናወራ ነው እነሱ ተሳዳቢ እኮ ናቸው የሚሉት። ቀላል እንናገራለን እንዴ? እንደዚህ ብሎ የሚናገር ሰው የለ እኮ ነው። ምዕመኑን መጫወቻ ያደረጋችሁት። ምዕመኑን በሚሊዮን የምትዘርፉት እኮ ምዕመኑን የፖለቲካ መጫወቻ ያደረጋችሁትን እኮ በፖለቲካ ውስጥ ተስፋ የቆረጠ እየመጣ የሚሸቀልበት እኮ የነቃ ትውልድ ስለሌለ እኮ ነው። እናንተ ዘራፊው ሌቦች ናቸው፣ በጣም ሌቦች ናቸው። ይሄ አሁን ደፋሪ ነው። ስንት ሰው እንደደፈረ እንትን ነው ዋናው የሚያውቀው። አሁን እዚህ ጋር መጥተው አስተማሪ ነን እንትን እያሉ የሚመጡት ሌቦች ናቸው፣ በጣም መረኖች ናቸው። በነገራችን ላይ በእንደናንተ አይነት ወንጌልን መሰበኩ እኔ በጣም ነው የሚያሳፍረኝ። እኔ እኮ በወንጌል አምናለሁ እኮ በእናንተ መሰበኩ ግን በጣም ነው የሚያሳፍረኝ እያልኩ ነው። በጣም ነው የሚያሳፍረኝ ወራዶች ስለሆናችሁ ማለት። እናንተ አሁን ሰዎች መስተካከል አለባቸው። ይሄ ሃይማኖት የደነገገው ሕግ የሚባለው ስርዓት የሚባለው ግብረ ገብነት የሚባለው ስነ ምግባር የሚባለው
በእናንተ እኛ ልንሰበክ ነው? በፍጹም በፍጹም። ወንጌልን መስበክ ካለብንም እኛን መስበክ ያለብን እንዲህ ስንት ደፋሪና ሌባ ሸቃይና ተረጂ እዚህ ጋር እየመጣ የህይወቱን መጠቀሚያ ያደርገዋል ወንጌል። እኛ ደግሞ እናወራለን። እንደዚህ ነው። ለማንኛውም ቅድም ያወራነውና አሁን የደገምነውን አጣብቃችሁ መስማት ትችላላችሁ። የሚጠቅም ነገር ካለው እውነታው ሰው እንዲቀየርበት ብቻ ሳይሆን የመሰለኝን ነው የተናገርኩት። እኔ ያየሁት እንደዚህ ነው። እኔ ያየሁት በቃ ያየሁትን የተረዳሁትን ይህን ይመስላል። ሌላው ስለኔ የሚያወራ ሰው ካለ ችግር የለብኝም። እኔ እንደ ጥግ ድረስ አስተናግደዋለሁ። እኔ እበላለሁ፣ እናንተ ታገሳላችሁ። እንደዚህ ነው በቃ። እኔ እኖራለሁ፣ አንተ ትጨነቃለህ። ምንም ላደርግህ አልችልም። ቀብረር ብዬ ፏ በተን እያልኩ ነው እኔ የምኖረው። እየተንቀሳቀስኩ እየተመላለስኩ እየበረርኩ አሰቃያለሁ። በቃ እንደዚህ ነው በቃ። ገና ትሰቃያላችሁ። ይሄ እንደውም እናንተ ውስጥ እንትን አልገባም፣ ህመሙ እናንተ ውስጥ ገና አልገባም። ገና ቀላል አሳያለሁ እንዴ? ገና የችክ ወገብ ጨብጬ ነው የማሳየህ። ገና ደግሞ ትቃጠላለህ። ገና ትነዳለህ እያልኩ እኮ ነው። በፍጹም እኮ ነው የማታውቀኝ። አሁን እኔ መናገር የምፈልገው ይኸው፣ እኔ አማዞን ጫካ ውስጥ አልኖርም። ሰው የሚኖርበት ጽድት ያለ ዓለማችን ላይ አሉ ከሚባሉ ከተሞች ውስጥ ነው የምኖረው። ምን ነፍ አበሻ የሚገኝበት ስፍራ ማለት ነው። ልብ ያለው ሰው ካለ እኔ ማናገር ይችላል። ይኸው በቃ እንደዚህ እያልኩ አቃጥልሃለሁ። ልብ ያለው ሰው ካለ ያናግረኝ። በውስጥ የሚመጣ ሰው ካለ አይ የት ነው ያለው ብየው እንትን አላለኝም ብሎ እንትን እንዳይል ቁጥሬን ልክለታለሁ። መምጣት የሚችል ሰው ካለ እኔ ያለሁበትን አሳውቀዋለሁ። ልብ ካለው ሰው ካለ ወይም ደግሞ ከሚያውቁኝ ሰዎች እንደዚህ ብዬ በድፍረት እየተናገርኩ ነው። ወይም ደግሞ እኔ ጋር ከሚኖሩ ሰዎች እና ከሚሰሩ ሰዎች ራሱ እኔ ጋር ያሉ ሰዎች ልብ ካለው የፈለገውን ነገር ማድረግ ይችላል። እዳውን ስለሚያውቀው ግን ምንም ማድረግ የሚችል ሰው የለም። በፍጹም እየነገርኩህ ነው። እኔ እንደዚህ ብዬ ሳወራ በልበ ሙሉነት ነው የማወራው። ፍርሃት የሚባል ነገር እኔ ውስጥ የለም። እኔ እኮ እንትን እንዳልመስልህ እኮ ልብ ያለው ሰው ካለ በቃ እንደዚህ ከሆነ የምታምኑት እናንተ፣ እኔ አለው በቃ ፏ በተን እያልኩ ቀብረር ብዬ እኖራለሁ። ትቃጠላለህ፣ አንተ ደግሞ ትነዳለህ። በቃ ገና ነዳለሁ፣ አቃጥልሃለሁ፣ ገና ጨሳለሁ። እኔ በአካል ባገኘውላ አነዳለሁ። እኔ ጋር ልትሳፈጥ ስትመጣ እኔ ወደኋላ የምትመለስ እንዳይመስልህ። እኔ ጋር ከመጣ ቤተሰቦችን ቻው ብለህ መምጣት መቻል አለብህ። አነዳለሁ። በቃ ይሄ ነው። ጉራ ምናምን አይደለም። መጥቶ ማየት ይችላል ሰው። ከዚህ በላይ ምን አባታችን ላድርገኝ እንዴ? ምን ላድርገኝ? እኔ እኮ ማንንም ሰው ምንም እንደማያደርግ ስለማውቅ እኮ ነው። ይኸው አመሰግናለሁ። ለማንኛውም ኦፓለሽ ሽንታም ነው ሁሉ ዝም ብሎ እዚህ ጋር ማውራት ብቻ ነው። ቅዘናም ነው ሁሉ። በጣም ይፈራል። መኖር አለብኝ ምናምን ብሎ ነው የሚያስበው። አሁን አበሻ እኔ አሁን አንድ ሰው ከ40 ዓመት በላይ መኖር የለበትም ብዬ ነው እማመነው። ከ40 ዓመት በላይ ሰዎች ካላችሁ መሸምቀቅ አለብህ። ሁሉም በቃ ታንቀህ ነው መሞት ያለብህ። ምን ይሰራልሃል? ምን ታደርጋለህ እንዴ? 40 ዓመት ከእንትን ካልክ እኮ በቃ ይበቃል እኮ መርሽ ንካው። በቃ ዝም ብለህ ሸምቀቅ። ራስን እንትን ያደር ሲጥ ማለት ማድረግ አለብህ። ምን ትሆናለህ? ምን ይጠቅምሃል እንዴ? እና መፍራት መቻል የለብህም። 40 ዓመት ከኖርክ በቂ ነው። በእኔ እንደዚህ አይነት ነገር አልፈራም። ሞት የሚባል ነገር አልፈራውም። እኔ የተፈጠርከው ልትሞት መሰለኝ። ምድረጅን ታፍ እንዴ! እኔ እኮ በጣም እኮ ነው የሚገርመኝ። ክርስቶስ እንትን የሆነ ጎሳ ለሳ ምናምን ነበር
ሰላም ሰላም እያልኩ እኮ ነው። ዋው ገብተሃል እኮ ሰውየው። ያለህበት ለማውራት የማይመችህ ከሆነ ለምን ትገባለህ? የዚያች ልጅ ቅዘና አያትህ ጋር ታቀፈ ነው እንዴ እኔ ጋር የምትገባው? ማውራት ካልቻልክ ለምን ትገባለህ? ቁርዝዝ ደግሞ አንድ ቁጥር ይጽፋል ከታች ልብ እንዳለው ሰው። የማይመችህ ከሆነ ለምን ትገባለህ? እናትህ እንዳሰባ የምትፈራ ከሆነ እኔ ጋር መምጣት የለብህም። ቦታህን አስተካክለህ መላክ አለብህ። መማር አለብህ። በቃ እንደዚህ። ኦፓል ግን ተኝታ ነው ማለት ነው። እንትናና እንትኖች ስሜን ስታንሱ እንዳልሰማ ከዚህ በኋላ አዲ ጤነኛ ግን የምታወራውን ነገር ታውቀዋለህ ወይስ ሪከርድህን ትሰማዋለህ? ማለት እንደ ዘገምተኛ እንደ ኦቲዝም ተጠቂ ነው የምታወራው። እስኪ ሎኬሽንህን ለጥፍ አንተ ወንድ ከሆንክ በቪዲዮ አሁን እኮ አውራሽ ልትይ እኮ ነው። ቁጭ ብለህ ውረጂ የረሀብተኛ ልጅ ማዳም ቤት ውስጥ ቁጭ ብለሽ እኔ ጋር ትመላለሻለሽ እንዴ? ምን ትመስላለች? እቺ ደግሞ ጉርጥ የቅዘናም ልጅ ማዳም ቤት ቁጭ ብለሽ እኔ ጋር ታወሪያለሽ እንዴ? ደግሞ መለስኩለት እኮ አያቸው ልትል እኮ ነው አሁን እንዴ? ትታነቂያታለሽ። እቺ ገርዳሚ ልጥፍ። እቺ እኮ ሻወር አድርጋ አታውቅም አሁን እንዴ? አሁን ጭንቅላቷ ፀጉሯ ቢፈታ ከጭንቅላቷ ጭቃ ይፈነቀላል። እቺ ልጅ አሁን ሻወር አድርጋ ግማታም ነች። የምታወራው ግን ታውቀዋለህ? የምታወራው ግን እንደ ኦቲዝም እኮ ነው የምታወራው እኮ። እናትሽ ማፀን ውስጥ ነው የምከተሽ። እኔ ጋራ ማውራት አይቻልም። አሁን እኔ እናትሽ እንደዚህ ብዬ ማውራት በጣም ቀላል ነው እንዴ? አያውቁም እኮ እነዚህ ሰዎች። እኔ እኮ የነ ዳለች አሰልጣኝ እንደነበርኩ አያውቁም። ጠይቋቸው፣ ይሄ ሰው ማን ነው በሏቸው። እነሱ ግማታሞች። ይሄ ትልልቅ ሰዎች ስላሉ ነው እዚህ ጋር እኔ ስርዓት አድርጌ የማወራቸው። የሚሸት ሰው ገና ሲገባ የሚሸት ሰው እኔ ጋር መግባት የለበትም። አንተ ግን የሚታወራው ግን ታውቃለህ ምናምን እንዴ? እድሜሽን እኮ ማዳም እስከተጠራሽ እኮ ነው እኔ ጋር ያለውን እድሜሽ ማዳምሽ እስከተጠራሽ እኮ ነው። ከዛ በኋላ የሚያልቅ አጭር እድሜ ነው ያለሽ። እቺ የዝምባ አየር ማረፊያ ነው ያለው እንዴ? ምንድነው ግማት እየተከተለ እንትን የሚለው የሚሮጠው እንስሳ ምን ነበረ? ነይ ምን ነበረ? እያሸተተ እንትን የሚያደርገው እንስሳ አስታውስኝ። ምን ነበረ? አስታውስኝ በእናታችሁ እንዴ! እጂ ምንድነው ነቃይ ምናምን የሚባል ነገር አለ። እና አንቺ የት አባቷች ደግሞ ነይ እያልኩሽ እኮ ነው። ጥንባንሳ ነው አይደለም? የሆነ ነገር እያሸተተ እንትን አሳማ ነው አይደለም? እሱማ ይነጠፈዋል። አሳማ ይነጠፈዋል። እዛ ነው የሚንከባለለው። አንቺ ነይ ብዬሻለሁ እኮ አንቺ ገርዳሚ፣ አንቺ ቀቃይ ነይ ብዬሻለሁ። አንቺ ነው መቀቀልሽ እዚህ ጋር እርጥብ ፋንድያ። በስህተት የተወለዱ ሰዎች እኔ ጋር መጥተው ደግሞ ያለቅሳሉ እንዴ? ኑሮ ለማሸነፍ አባትሽ ሊሰደድ እናትሽ ጋር ተኝቶ የተረገዝሽ ልጅ እኔ ጋር መጥተሽ እዚህ ጋር ታወሪያለሽ እበት እንዴ? ኦኬ ሌላ ሰው የሚገባ ሰው አለ? ክርስቲያን አይገባም። እኔ ቤት ከባድ ነው። ለምን እንደሆነ አላውቅም። በቃ ሲኦል ነው ለነሱ የኔ ቤት።
መጣሽ አንቺን በነገራችን እኮ ላይ ሀና ሞታ ትበልጣለች። እስኪ አንተ ስለ ሰው አይደለም የምታወሪው፣ ስለ ሰው አይደለም የምታወሪው። አንቺ ገረድ ገርዳም የዚያች ልጅ ጥንብ ግማታም ሸለይ ሻርሞጣ ተለጥልጠሽ እንድትኖሪ መለጥለጥ ብርቅሽ ይሁንሽ። ገርዳም ገረድ ልጅ እዚህ ጋር መጥተሽ ልታወሪው ሀና ሞታ ትበልጣለች። አራራ አማርኛሽ አስተካኪ አንቺ ወልጋዳ። አማርኛሽ ደግሞ በጣም ነው የሚያስጠላው። አንቺ እበት ለቃም ጣፍጣፊ እንዴ! ከብት እየነዳች ያደገች እኔ ጋር ልታወራ ነው ደግሞ። ማን ይፈቅድልሻል እንዴ? ያ ምንድነው? የምንድነው? የምን ምስክር ምንድነው የሚባለው? የአይጥ ምስክር ድንቢጥ ነው ምናምን የሚባል ነገር አለ። ከብት እየነዳች ያደገች ልጅ እኔ ጋር መጣ ሰማ አልብል እኮ ነው። ዲየዲየብ ልትል እኮ ነው አሁን ገብታ ቁርዝዝ የዚያች ልጅ እንዴ! የከሰል ሻጭ ልጅ እንዴ! እንዴ! ይሄ ኬክ ብርቁ የሆነ ትውልድ እኔ ጋር መጥቶ መሳፈጥ የለበትም። እቺ ኬክ ብርቋ እንዴ! በመላጭ እያከከች እንትኗ ገሃነም እሳት መብራት የጠፋበት መንደር ያስመሰለችው ገርዳሚ እኔ ጋር መጣ ታወራለች እያደረገች ማለት ነው። እንዴ የሰለጠነ ምንድን ነው? አረብ ሀገር ሄዳ እኮ ሻወር ማድረግ እንዴት እንደሆነ ስለማታውቀው ሳምንት ገምታ እንትን የሆነች እኮ ነው እዚህ ጋር መጣ እንትን የምትሳፈጠው። ታሪኳን ታውቃለች። ውይ እዚህ ጋር ስለ እውነት አወራ እያለች ነው አሁን በውስጧ። እዚህ ጋር አገኘኝ እያለች ነው እንዴ እውነት ምንድን ነው? የማዳም ፓርኬታ ራሱ ይሄ ማንኪያ ራሱ የማዳም ለሷ በጣም እንትን ነው፣ ብርቅ ነው። ምንድን ነው ይሄ? በዚህ ነው እንዴ የሚበሉ ብላ እንትን ስትደነቅ የነበረች ገርዳሜ ነች እቺ እንዴ! ቆረቆራ ፎሮፎራ ሜዳ አለች። የዚያች የገርዳሜዋ ልጅ፣ የዚያች ያቀጣጣይዋ ልጅ፣ የዚያች የከሰል ሻጭ ልጅ፣ የዚያች የወሬ አመላላሸች ልጅ ይታበቷ። ሰዎች አመሰግናለሁ። መግባት ያለበት ሰው አንድ ሰው ልስማና ወደ ሌላ ጉዳይ እንሄዳለን። ገረዶች አንዳንዴ ገረፍ መደረግ አለባቸው ብዬ ስለማምን ነው። ገርዳሚዎች እድሜያቸውን የጨረሱ ቁምብዛሞች መገረፍ አለባቸው ብዬ ስለማምን ነው። አሁን ለወጣ ስለሆነ መጨረሻ ላይ ሀሳብ መስጠት አለብኝ የሚል ሰው ካለ ሀሳብ እሰማለሁ። የተሰደቡ የተረገጡ ሰዎች ሳይሆን እኔ ከመሀል ሆናችሁ እንደዚህ አይነት ነገር የማይመጥናችሁ ሰዎች እናንተን ከልብ ነው ይቅርታ የምጠይቀው። ሌሎቹ ግን በቃ አጣጥሙት፣ ምንም ማድረግ አልችልም። በቃ የሚገባ ሰው አለ? ሰው እያላችሁ እንትን አድርጉት። የንስሐ አባት ሳላህ ምንድን ነው? በቃ ኮመንት አሁን ሳላህ ምንድን ነው? ሳላህ ምንድን ነው? ኧረ ሳላህ ምንድን ነው? በውስጥ ደውይ ይባባላሉ። ሳላህ ምንድን ነው? ድቁን ያድርግህ የአባቴ አምላክ። ዲያቆን ይለኛል። ሳላህ ማለት የዲያቆኑ የንስሐ አባት ነው። የንስሐ አባት ነው ማለት ያለብህ። ሳላህ ምንድን ነው? የንስሐ አባት አናዞ ለቀቀው። በቃ እንደዚህ ነው ማድረግ መቻል ያለባችሁ። ኦፓ ተኝተሽ ነው? በእውነት እንትን አስችሎሽ ተኝተሽ ነው? ለምን ተኝታለች ብዬ ለምን እንደ ውስጤ አይቀበለው።
በእውነት ተኝተሽ ነው? ያሲው ትገባለህ? ያሲ ያሲው ትገባለህ? ኦኬ እኔ ጋር ድምጽ ይሰማችኋል? ድምጽ ይሰማችኋል ሰዎች? የምን ድምጽ ይሰማል? የኔ እኮ አይደለም፣ የኔ ሳይሆን የሌላ ድምጽ። የኔ አይደለም። አላሳይም። ካሳየውማ ሌላ ነገር ነው። አላሳይም። ባሳያችሁ ደስ ይለኝ ነበረ። ምንም አላገኝበትም፣ ግን አላሳይም። እኔ ያለሁበትን ቦታ መምጣት ትችላላችሁ ብዬ የምለው እኮ እኔም ተዘጋጅቼ ወይም የቀጠሩኝ ቦታ ለመሄድ እንጂ ቀብረር ብዬ ለመሄድ እንጂ እኮ ከኋላ መጥታችሁ በሽጉጥ አንድዱኝ እኮ አይደለም እኮ። ካሳየዋቸውማ አሁን ራሱ መጥተው ከማውቃቸው ሌሎች ውጪ ማለት ነው መጥተው ያነዱኛል። ከኋላ ማለት ነው፣ ከፊት ለፊት አያደርጉት። ከኋላ መጥተው በሽጉጥ ያነደኛል። እዚህ ሀገር ደግሞ በጣም እንትን ነው፣ ባለጌ ነው። በነገራችን ላይ የሰለጠነ ሀገር ምናምን ተብሎ ሰው ዝም ብሎ ነው የሚደፋው። ስንት ወድቀው የቀሩ ሰዎች እኮ አሉ እኮ። ይደፋል፣ ዝም ብሎ ነው የሚደፉት። ይሄ ጥቁር የአፍሪካው የሚባለው ረሀብተኛ በነገራችን ላይ ይሄ ከአፍሪካ የመጣ ራሱ እንደዛ ያደርጋል አለ ራሱ እየሰከረ የሚያብድ አፍሪካዊ አለ ራሱ። እዚህ ሀገር የተወለደ ደግሞ በጣም የባሰ ነው ደግሞ ጥቁሩ ይሄ ዘገምተኛ በቃ ይሄ ብላክ እንትኖች የሚባሉ የለም በጣም የሚያስጠላው ራሱ በጣም ቆሻሻ ነው ራሱ በጣም ነው የሚያስጠላው። ከኛ ደግሞ የባሰ ማለት ነው በጣም ይሄ ጥቁር የሚባለው ነገር እውነት ለመናገር እኔ በጥቁርነታችን በጣም ነው የምኮራው። ነጮች እንትን ስለሆኑ ማለት ነው። ከዛ ያለፈ ነገር ግን ግማታም ነው በቃ ዝም ብሎ እየተታኮሰ ነው የሚነዳደለው። ብዙዎቻው ብሎ ነው የሚተኩሰው፣ ያነዳሃል። ብር ካገኘበት በተለይ ያነዳሃል፣ ዝም ብሎ ይተኩሳል። ኢትዮጵያኖች፣ አፍሪካኖች ወይም ደግሞ ኤርትራውያኖች ሌሎችም ጭምር ይጠጣል። በቃ ዝም ብሎ ነው እንትን የሚያደርገው። ገብቷቸዋል። ሚስቱም ይገድላል፣ ልጁ የሚያጠፋ ሰው አለ፣ ጓደኛው የሚያንቅ ሰው አለ። ግማታም ነው በጣም እንትን ነው። አውቶማን እንዴት ነህ? እኔማ ይጠብቀኛል። ደፋር ሰው በነገራችን ላይ አንድ ነገር ልንገራችሁ። ሰው ደፋር ከሆነ ሞት የማይፈራ ከሆነ ሰው ምንም የሚነካው ነገር የለም። ልንገራችሁ በፍጹም ሞት የሚፈሩ የሚሸማቀቁ እንዳልሞት ምናምን ብለው እንትን የሚሉ ግን ዝም ብለው ነው የሚደፋው። ገብቷቸዋል። ፍርሃት። ኦትማን እንዴት ነህ? ባቢሎን እንዴት ነህ ወንድሜ? ደህና ነህ ወይ? አለን። እንዴት ነህ? ጠፍተሃል። አለሁ አልሐምዱሊላህ። ኧረ አለሁኝ። ያው ከታች እየሰማንም ነበረ። ወጣ ብዬ ስመለስ ደግሞ ነገሩ ሁሉ ከሮ አገኘሁትና ደነገጥኩና ለዛ ነው። እንዴት ነህ? ሁለገብ ስለሆን እኮ ነው ትገለባብጠዋለህ እንደዚህ። አዎ አይ ከባድ ነው። ልክ ነህ። አንዲት መልእክት መናገር ፈልጌ ነው ባቢሎን። ይቅርታ እንደው ከተፈቀደልኝ። ኧረ ውሰድ።
ከታች ሮንግ ተርን ምናምን የሚባለው ሰው ሮንግ ተርን ፓርት ስንተኛው እንደሆነ ባላውቅም ሲሰድበኝ ነበር ከታች። ለምንድን ነው የምትገቡት እንደዚህ እንትን ቤት እንደዚህ እስልምናን ታሰድባላችሁ ምናምን እያለኝ ነበርና በመጀመሪያ ደረጃ እስልምና በኔ ወይም በሰንበዲ እንትን የሚል አይደለም። በዚያ ላይ እኔ ትልቅ ሰው ነኝ። የት ቦታ መግባት እንዳለብኝ የት ቦታ ደግሞ መግባት እንደሌለብኝ እኔ ራሴ ነኝ የምወስነው እንጂ እኔ ያንተ አባትህ የሆነ ነገር አይደለሁም። እዚህ ግባ እዛ ግባ ብለህ የምታዘኝ ማለት ነው። ባቢሎን ይቅርታ ግን ይሄን ስላልኩኝ። ስለዚህ እሰማለሁ አይደል? ትሰማለህ? ለምንስ ይቅርታ ትጠይቀኛለህ? ያበልሃል እንዴ? ያለበሰህ ወለደህ እንዴ? ምን አባቱ አገባው? አዎ እሱን ነውና ስለዚህ ኡስታዞችም ሊገቡ ይችላሉ። ስለዚህ ኡስታዞችም ይግቡ እኔም ልግባ ማንንም ይግባ ማንንም አይመለከተውም። ልታዙን አትሞክሩ፣ ለማዘዝ አትሞክሩ። እሺ ግን አንድ ነገር ማወቅም ያለባችሁ ነገር Islam is perfect but I am not. If I made a mistake blame me, don't blame Islam. ይሄን ነገር ተው ተርጎማት እቺ አንተ ደግሞ አይ እኔ እኮ ምን እናንተ ሰዎች እኮ በጣም እኮ ይገርመኛል እኮ። አሁን ማማ የምትባለው ሴት አሁን እንትን ከታች ካለች እኮ አሁን እኮ ምን ብለህ እንደተናገርክ አታውቀውም። ተርጉማት እቺ ተርጉማት እየሰማኝ ከሆነ በአማርኛ ተርጉማት። ነገ መጥተው ደግሞ እስልምና ከኔ በታች ነው ብሎ ሲያወራ ሰምተነዋል ብሎ ፖለቲካ እንዳይሰሩ ተርጉማት። እሺ እስልምና ሃይማኖቱ ከእንከን ከስተት ሁሉ የጸዳ ነው። እኔ ግን ሰው ነኝና ስተት ሰራለሁ። ስለዚህ እኔ ስተት ከሰራሁ እኔን ውቀሱኝ እንጂ እስልምና ጋር ፈጽሞ አታገናኙብኝ። ይሄ ነው መልእክቴም ያልኩትም ይሄን ነው። ስለዚህ እባካችሁን አመሰግናለሁ ባቢ። እኔም አመሰግናለሁ። አንዳንዴ ግምት ውስጥ እያስገባህ እንትን ማለት አለብህ። ትናንት እንዳየኸው ከሆነ ተናዛዡ አላቅም ለማለት እንዴት እንዳደረጋት እንታልና ሳላ ብልጥ ስለነበረ ድገማት በአማርኛ ያለው እና እንደዚህ አይነት ነገር እንትን አታድርግ። ስማቸውን ቀይራቸው ከሆነ ከታች እንተ ሰዳቢ ቤት እያላችሁ እንትን የምትሉት ተመኝተህ ያላገኘው ነገር ነው። ወይም ደግሞ ሙስሊም ነን ባለጌ ቤት ለምን ትገባላችሁ እያልክ ከሆነ ደግሞ ካንተ በላይ ባለጌ የለም። በነገራችን ላይ በጣም ባለጌዎች ማለት ነው። ይሄ የሰውን ነውር እየተከታተላችሁ ሰውን ለመኮስመን ለመስበር የምትሄዱ ሰዎች በጣም መረን ናቸው። በነገራችን ላይ የሰውን ችግር ብቻ የሰውን ስህተት እንትን እየፈለጉ ስለ ሰው ብቻ የሚያወሩ መረኖችና ገረዶች አሉ። በጣም አስቀያሚ የሆኑ ሰዎች። እናንተ ራሳችሁን አግኙ መጀመሪያ። አንተ አታውቀውም ምን ማለት ነው ባለጌ ሰው ምናምን ማለት ምን አባ ማለት ነው እንደዚህ ማለት። ሙሴ ወደ ፈርዖን የተላከው ፈርዖን ስርዓት የነበረው ሰው ስለነበረ እንዴ እንደዛ ነው የተላከው? ሂድና አንተ ወንድምህ ለዘብ ባለ ንግግር አናግረው ተብሎ ትዕዛዝ የተሰጠው ስርዓት የነበረው ሰው ስለነበረ እንዴ? ስለዚህ ሰው የሚገባው የሚመክረው የሚገስጸው ምክርና ተግሳጽ የሚያስፈልገው ሰው ብቻ ነው። ለዛ ነው እናንተ እኔ እኮ በጣም እኮ ነው የሚገርመኝ። አዋቂዎች ተሰብስበው ቁጭ ብለው ፎከስን አንድ እየጻፈልህ ነበር ባለሽ ይቅርታ። እሺ ላስገባው። ባለፈው ነገሩን እንትን ለማለት ብዬ አፋፉን ብዬ አንተ እንኳን በመሃል ገባ።
ገብተዋል። በቃ ነገሩን ሊጨርሰው ፈልጎ ነው ሊያሳርፍ ፈልጎ ነው ብለህ በቃ አንተ እንደዚህ አይነት ጥቃቅን ነገር ምናምን ብለህ ላሽ አልከው። ፎከስ ግን አፌ ላይ ቁጭ ብለው በቃ አላናግርም አለኝ። ተግባባን እኮ በኋላ ላይ ፎከስ ጋር አወራንና እሱም ተረድቷል በደንብ። ሜዳ ላይ ያስቀራናቸው ሰዎች አሉ፣ ምንም ያለው ያላጨናቸው ሰዎች አሉ። በቃ ፖለቲካ ሊሰሩ ተሰፍስፈው ምናምን ሜዳ ላይ የቀሩ ሰዎች አሉ። አሁን ለምሳሌ ተናደው ማለት ነው እንዴ ፎከስ ከነሱ ነው እንዴ ምንድነው ይሄ ልጅ ምናምን ብዬ እንትን አልኩ። እህቶቻችንን እናስታርቅ ብለን ነገሩን ለመቋጨት ስንመጣ ፎከስ ከነሱ ጋር ነው እንዴ ምናምን ብዬ እንትን አልኩ። ተቀበል ፖለቲካ እየተሰራብኝ ነው፣ ግን ምንም ማድረግ አይቻልም። ብዙ ቦርጭ ራስ የሆኑ ሰዎች ግን አሉ ባቢ፣ ብዙ ቦርጭ ራስ ሰዎች አሉ ግን አንዴ ባቢያችን ጤና ይስጥልኝ። ሰላም ብያለሁ። ኡስማኑ ኩዊን ኤቭሪባዲ ውስጥ ያላችሁት ሰላም ብያለሁ። አይ ምንድነው በቀደም ትንሽ ግብአት ሆኛለሁ፣ ግን በቻልኩት መጠን ኮፓፕ ለማድረግ ሞክሬያለሁ። ስለዚህ ፖለቲክስ ባይሰራብኝ። ሌላው አሁን ታች ላይ ከተነሳው ፖይንት ጋር ደግሞ ኡስማኖቪች በራሱን ጊዜውን፣ ሰዓቱን፣ እውቀቱን፣ ማንነቱን ሰውቶ ነው እዚህ ቦታ ላይ ሚዲያ ላይ ያለው። በተለያየ አካውንትና ቤት አልጋችሁ ላይ እግራችሁ ሰቅላችሁ ቁጭ ብላችሁ እንደዚህ በትልቅ ደረጃ የሚሰራ ሰው ላይ ኮመንት ባትጽፉ። አብዛኛው ግን ፌክ ኮመንቶች እንደሆነ ይታያል። በትክክል ደግሞ ምጽፉም ካላችሁ ደግሞ ተቆጠቡ። ኦኬ፣ ያን ለማስቀመጥ ነው። ሶስተኛው ደግሞ ከትላንትናው ውይይት ላይ ግን አንድ ነጥብ ልናገር ነበረ። ወይስ ከጨዋታ መሀል ይሻላል? ባቢ ምን ትላለህ? እንትን አድርገው አሳጥረውና ትልቅ ሰው ወደ እኔ እየመጣ ነው። በጣም ማከብረው ሰው ነው። ዘግቼው ራሱ ልወጣ ነው እያየሁት ነው። እና ቀጥል፣ ሀሳብን አሳጥረህ ዝጋውና። አይ የሚያጠር ነው። የትላንትና ውይይት ላይ ወገኖች አይ ቲንክ ውይይቱ በጣም ድባቅ ስለተመታ ፕላጃሪዝም ወይም የሀሳብ መውሰድ የሚል ነገር በሳለ መጽሐፍ ላይ እያነሱ ስለሆነ እስኪ ሁላችሁም መጽሐፍ ስለምትችሉ ወገኖች አይ ቲንክ ቀላል ነገር ስለሆነ ፉትኖት ያለው መጽሐፍ ፕላጃሪዝም ውስጥ መግባት ይችላል ወይ ብላችሁ ጠይቁ። ያ ማለት ከታች ፉትኖት የተቀመጠበት መጽሐፍ በመስረቅ ይጠየቃሉ ብላችሁ ጠይቁና መልሱን ታገኙታላችሁ። እዛ ውስጥ ሊደበቁ ተሞክሯል። ሌባ እየተባለ ተነስቷል። እቺ ነገር መናገር ስላለባት ነው እቺ ልናገር ብዬ ነው። በቃ ያው ሂድ ወደ እንትንከሽ